ክርስቲያን ፊት ቆሜ እክድሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዲያኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን። አቤቱ ቅዱስ ስምህን እናመሰግናለን። ጉልበት የሚሰጥልህ አቤቱ እንሰጥልሃለን። አንደበት ሁሉ ለአንተ ይገዛል። አምላኮች አምላክ ጌቶች ጌታ ንጉሶች ንጉስ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። አንተ ሰው የምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ይልሻል። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። ማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽነናልና ለዘላለሙ አሜን አሜን። ገድለ ቅዱስ ጊዮርጊስ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም የታላቁ ሰማዕት በሰማይና በምድር መካከል የክብር ኮከብ በርሙዳ የሚባለው በወርሃ ሚያዝያ 23 ቀን ተጋድሎውን የፈጸመ የድል አድራጊው ኃያሉ ፍጡነ እንዴት ቅዱስ ጊዮርጊስን በወርሃ ኅዳር 23 ቀን የሚነበብ ዜና ገድሉን እንሆ እንጀምራለን። በእኛም በወዳጆቹ ላይ የእግዚአብሔር ቸርነቱ ይደርብን ለዘላለሙ አሚን። ቅድመ ዓለም የነበረ ሁሉን አሳልፎ የሚኖር የሚሰወር እልፈት ውላጤ የሌለበት ቀዳማዊ እግዚአብሔር ዛሬ በዚህች ቀን በሊቀ ሰማዕት ቅዱስ ጊዮርጊስ በበዓሉ ቀን ይሰብስበን። ቅዱስ ጊዮርጊስ በብርሃን አክሊል ያሸበረቀ ነው። ፈጣሪው እግዚአብሔርን ለማገልገል ሕይወቱን አሳልፎ የሰጠ ነው። እርሱ ምልጃውን የሚያዘውትር አማላጅነቱን በእግዚአብሔር ዘንድ የተወደደ ነውና በዚህ ያን ዓለም ሹመት የማያልፈውን ክብሩን የሚያጠፋውን ሽልማቱን አልወደደም። ሕፃንነትንም አላሸነፈችውም። ነገር ግን በማስተዋል ጸና፣ የመንፈስ ቅዱስ እውቀትም በልቦናው ሞላ። በሰማዕታት የተሰጠውን ተስፋ፣ ሰማዕታት የተቀናጁትን አክሊል፣ ተዘጋጀላቸውን ክብር አስተዋለ። ይህንንም በተረዳ ጊዜ የአምላክ ፍቅር በልቦናው ነደደች። መንግሥተ ሰማያት አጓጓችው። ከስም ሁሉ የሚበልጠውን የከበረና የተመረጠ የሰማዕታትን ስም መረጠ። ሰማያዊ የክብር መንግሥትንም ይወርስ ዘንድ ተመኘ። ወንድሞቼ ሆይ ዛሬ በዚህ የሰርክ በዓል ደስ ይበለን።
ለእግዚአብሔር ምስጋናና ቅርብ እንደ ነቢዩ ዳዊት አንተ የመረጥከው በረድኤትም የተቀበልከው ብፁዕ ነው እንበል። ደግሞም አንተ የሰራኸው የቀጣኸው ሕግንም ያስተማርከው ብፁዕ ነው እንበል። የነቢዩ የዳዊት ትንቢት የዚህ ቅዱስ ላይ በእውነት ተፈጸመ። የከበረ ስሙን እንዲያስተምር ይህንን ኃያል ቅዱስ ጊዮርጊስን ወዶ የመረጠው እግዚአብሔር ክብር ምስጋና ይግባው፣ አሚን። በዚያን ወራት በሀገሩ ሁሉ ላይ ስልጣን ያለው ስሙ ዱድያኖስ የተባለ የፋርስ ንጉሥ ነበረ። እጅግ ብርቱ ሆነ። በሰባው ነገስታት ላይ ስልጣን ነበረው። የምድር ነገስታት ሁሉ ለሱ ተገዝተው ነበረ፣ ከስልጣኑ በታች ነበሩ። ግን ፈጣሪውን የካደ እንደ ናቡከደነፆር ልቡ የደነደነ ነበር። በዘመኑም የመናፍቃን የክህደት ንፋስ ይነፍስ ነበር። ስደትን አበዛ። ክርስቲያንና አብያተ ክርስቲያንን ይቃወም ጀመረ። እንዲህም ብሎ ለዓለም ሁሉ መልእክትን ጻፈ። እኔ ዱድያኖስ ነኝ። ንጉሥ ከስልጣኑ በታች ካሉት ነገስታት ይጽፋል። ሰላም ለእናንተ ይሁን። የክርስቲያን ወገኖችን ነገር ከእነርሱ የተነሳ አገሪቱ በመላ እስክትታወቅ ድረስ ስሙ ኢየሱስ የሚሰኝ በአንድ የማርያም ልጅ ምክንያት ሊያደርጉት ያሰቡት ሁከት ሰምታችኋል። አይሁድ የሰቀሉት ኢየሱስ ክርስቶስን ብቻ ነው እንጂ አጵሎንን፣ ብሊደንን፣ አርዳሚስን፣ ድንያስን፣ ኢራጥሊስን፣ ዲዮስን፣ ኤዝብልን፣ አውናኮን፣ አስቅማን፣ ብሮስን የቀሩትንም አማልክት አያመልኳቸውም። አሁንም መኳንንት፣ መሳፍንት፣ የከተማ ሹማምንት፣ ወታደሮችም ሊቃውንትም ላስረዳችሁ የምወደው ምን እንደሆነ ታውቁ ዘንድ ሁላችሁም ከነሰራዊታችሁ ወደ እኔ ኑ። መስሪያችሁም መንግስታችንን ሳያጠፉት አንድ ልብ ሆነን የምናደርገውን እንምከር። ስለዚህ ነገር ጻፍሁላችሁ። ለመንግስታችሁ ሰላምና ጸጥታ ይሁን ብሎ በየሀገሩና በየአውራጃው ሁሉ የክህደት ደብዳቤ ጻፈ። ያም ጊዜ በ5 ዓመት ፍጻሜ አላውያን ሰባው ነገስታት ቁጥር ስፍር የሌለው ሰራዊታቸው ብዛት የተነሳ ምድር እስክትሽከረከር ድረስ ብዙ ሕዝብ ከእነርሱ ጋር ነበር። ስፍራውን ጠቧቸው ነበር። በመጡም ጊዜ በዚያ ክፉ ባላጋራ ዱድያኖስ ሰገዱለት። ነገስታቱ ሁሉ በሱ እጅ መንሻ ቀረቡለት። ክፉ ዱድያኖስም ይህንን አይቶ ታበየ። እጅግ ታጅሮ ልቡን አደነደነ። እንደ አንበሳ ይደነፋ ጀመር። 7 ቀንም በየዕለቱ ከእሱ ጋር ምሳ አደረገ። ለማንም ፍርድ አያደርግም ነበር። እነዚህ የግብዣ ቀናት ከተፈጸሙ በኋላ ያ ሰነፍ ከሃዲ ዱድያኖስ በአደባባይ ለፍርድ ተገኘ። ነገስታቱም ከእሱ ጋር ተቀምጠው ነበር። መሳፍንቱም በዙሪያው ቆመው ነበር። ያም ጊዜም 7 ጣዖታትን አቆመ። አማልክትም ብሎ ሰየማቸው፣ ሰገደላቸው። በተቀጣሪዎቹም እንዲሰግዱላቸው እንዲሰውላቸው ግድ አላቸው። ከዚህም በኋላ
ክርስቲያን ነኝ ብሎ በአፉ የሚያምነውን ሰው ሁሉ እዚያ ቅጣት ይቀጡት ዘንድ የሚያስጨንቁ መሳሪያዎች፣ የተሳሉ መቁረጫዎች፣ ልዩ ልዩ የስቃይ መሳሪያዎች አዘጋጅቶ የአሳዳጅ ከይሲ የስቃዮች መሳሪያዎችን ሁሉ በፍርድ አደባባይ አቅርበው እንዲያስቀምጡ አዘዘ። በዚያ በስቃዩ መሳሪያ መሃል የብረት አልጋዎች፣ የብረት ምጣዶችም፣ መንኮራኩሮችም፣ አጥንት ለመስበር የሚችል ከብረት የተሰራ የእጅ መቁረጫ፣ ምላስ ለመቁረጥ የሚችል ቢላዋ፣ አጥንት ከእጅ ከጅማት የሚለይ መውጊያ፣ አእምሮ የሚነሳ መሳሪያ፣ ችንካሮች መቁረጫ፣ ጥርስ የሚያወልቁበት ጉጠት፣ አጥንት የሚቀጠቅጡበት የተሳሉ መጋዞች፣ አፋቸው እንደ መጋዝ ጥርስ ያለው የብረት ድስት፣ ረዣዥሞች የብረት በትሮች፣ ጥርስ ያለው የብረት ጉመድ መሳሪያዎችን ሁሉ በየአይነቱ ተዘጋጅቶ ነበር። ይህ መስሐቲ ድዲያኖስም ማልክቶችን መስደብ ልቡ የሚያመነታ የማይሰግድላቸውም ቢኖር በሕይወታቸው ሳሉ ሆዳቸው እንዲገፏቸው በፊቱ የተሰለፉ ብዙ የስቃይ መሳሪያዎችም በስጋቸው ላይ እንዲያሳርፉ ብዬ አዝዣለሁ። የልጆቻቸውንም ደም አፈሳለሁ፣ ራሳቸውን እቆርጣለሁ፣ በጽኑ መሳሪያ ጭንቅላታቸውን እቆርጠዋለሁ፣ ጭናቸውን በመጋዝ እቆርጣለሁ፣ እንደ ምርኮም እበታትናችኋለሁ፣ ሆድ ዕቃችሁን አፈሰዋለሁ፣ በመጋዝም ስራቸውን እበጥሰዋለሁ፣ ዓይናቸውን አውጥቼ በእጃቸው አስታቅፋቸዋለሁ። አምላካቸው ኢየሱስ ክርስቶስ ከእጄ ያድናቸው እንደሆነ እስካይ ድረስም ስጋቸው ለሰማይ አዕዋፍ ለምድር አራዊት እንዲጣል አደርጋለሁ ብሎ በመሐላ ትእዛዝን ሰጠ። ነገር ግን የስቃዩ መሳሪያ ለሚታየው የሚያስደነግጥ የሚያስፈራ መከራው እንዲቀበሉ የሚወዱ ቢኖሩም ከስቃዩ መሳሪያ የተነሳ በኋላ ይሸሹም ነበር። እግዚአብሔርን የሚወዱ ብዙዎች ሰዎች ይሄንን በሰሙ ጊዜ በአብያተ ክርስቲያን ላይ ከተነሳው ከዚህ አውሎ ንፋስ ግርማ የተነሳ እንደ ሰም ቀለጡ። ነገሥታቱም እርስ በርሳቸው እየተገባበዙ ጣዖታቸውን እያመለኩ 7 ዓመት ቆዩ። የስቃዩን መሳሪያ ከመፍራት የተነሳ እኔ ክርስቶስ ወገን ነኝ ሲል የደፈረ ማን የለም። በሁሉ ጽኑ ሐዘን ለቅሶ ሆነ። እግዚአብሔርን ስም በአፉ ስኳር የሚጠራ አልተገኘም። ይህ ብሩህ ኮከብ ተርቢኖስ የተባለው ኃያል ሊቀ ሰማዕታት ቅዱስ ማር ጊዮርጊስ ስለ ዓለም ስርዓት ለመምከር ብዙ ዲያሎስ በፋርስ ሀገር ብዙ ነገሥታትን መሰብሰቡን ሰምቻለሁና አሁን ተነስቼ ሄዳለሁ ብሎም በልቦናው መከረ። ከዚህም በኋላ ወዲያው ተነስቶ አገልጋዮቹን ጨምሮ ከነ ነገሥታቱ ጋር ይገናኝ በመርከብ ሄደ። ሊቀ ሰማዕት ቅዱስ ማር ጊዮርጊስም ወደ ንጉሡ ከተማ በደረሰ ጊዜ ነገሥታቱ ጌታችን ኢየሱስ ክርስቶስን ሲነቅፉ ሰማ። ጣዖታትን ሲያመልኩ በፍጹም ትጋትም ዕጣን ሲያሳርጉላቸው ክርስቲያንንም ሲሰድቧቸው አየ። ቅዱስ ጊዮርጊስ ከዚህን ጊዜ በቀር እንደዚህ ያለ ነገር አላየም ነበርና ብዙ ጊዜ በልቡ ተደነቀ። ይህንንም በተረዳ ጊዜ በልቡ አሰበ፣ አባቴና እናቴ የተጠሙት ምንድን ነው?
በኃላፊው ዓለም ሹመት ጥቅም አላገኙም። የኖሩበት ተድላ ደስታ ጠፍቶ የለምን? ወደ ፈጣሪያቸውስ ባዶ እጃቸውን ተመልሶ የለምን? ከሰው ማን የበደለ ቢኖር ሥላሴ እነርሱን ይቆጣጠራቸዋል ብሎ ሰማይና ምድር በፈጠረ እግዚአብሔር ዘንድ በመንግሥተ ሰማያት ታላቅ ክብር የሚያገኝበትን አሰበ። ኃያሉ ቅዱስ ጊዮርጊስ እኔ የዚህን ዓለም ክብር ፈጥኖ የሚያልፈውን ታላቅ ደስታን ትቼ መንግሥተ ሰማያትን እወርሳለሁ፣ ለድሆችና ለጦም አዳሪዎች እሰጣቸዋለሁ። በእኔ ዘንድ ፍጹም ሊሆን የሚወድ ገንዘቡን ለድሆች ሰጥቶ ይምጣ ይከተለኝ ያለውን የጌታዬን የፈጣሪዬን ኢየሱስ ክርስቶስን ቃል እፈጽማለሁ አለ። ዳግመኛም አውጥቶ አውርዶ ወገኔን የሰማይና የምድር ፈጣሪ ክርስቶስን የሚያመልኩትን አገሬን ትቼ ለምን መጣሁ? እግዚአብሔርን ትተው ሴጣንን ወደሚያመልኩ ወደ እነዚህ አላውያን ለምን መጣችሁ? መንግስታችሁ ከእነርሱ ጋር ፈጥና ከምታልፍባቸው ከእነዚህ እርኩሳን አላውያን መሾምንስ ለምን እፈልጋለሁ? አሁንም እግዚአብሔር ይቀበለኝ ዘንድ የማደርገውን እኔ አውቃለሁ። እንግዲህ እኔ አላፊውን የዚህን ዓለም መንግስት አልሻም። ለዘላለም የሚኖረው ፈጣሪ ኢየሱስ ክርስቶስ የሚያወርሰኝን መንግስተ ሰማያትን እሻለሁ እንጂ ከእንግዲህስ ወዲህ በዚህ ዓለም እስከ አለው ድረስ ወደ ሀገሬ ወደ እናቴም አልመለስም። ስለ ኢየሱስ ክርስቶስ ከእርሷ ተለይቼ አለውና የዘላለም የምትኖረውን ጌታ ኢየሱስ ክርስቶስ የሚሰጠኝ ሕይወት ተስፋ አደርጋለሁ እንጂ ስለ ቅዱስ ስሙም ለመሰክር ዘንድ እርሱ በቸርነቱ ያጽናናኛል። ስለ አጽሜም ወደ ሀገሬ ወስደው ከቀደሙት አባቶች መቃብር እንዲቀብሩኝ እሱ ፈጣሪ ያስባል አለ። ያን ጊዜም መንፈስ ቅዱስ በቅዱስ ጊዮርጊስ ላይ አደረበት። በልቡም እነዚህን ነገሮች አሰላስሎ ከፈጸመ በኋላ አገልጋዮች ወዳሉበት መርከብ ተመልሶ በልቡ ያለውን ሁሉ ነገራቸው። እነርሱ ጌታችን ሆይ ነገሩ እንዲህ ከሆነ ለምን እንደመጣን ለምን እንደተመለስን ማንም እንዲያውቅብን ሳናድር ከመርከባችን እንመለስ ብለው ባለሉት ቅዱስ ጊዮርጊስም ምንጊዜም ይህ በእኔ ዘንድ አይደረግም፣ ከእንግዲህ ወዲህ ወደ ሀገሬም አልመለስም፣ ተመልሼ የእናቴን ፊት አላይም። ፍጥረቱን ሁሉ ለፈጠረ ለሰማይና ለምድር ንጉሥ ጌታችን ኢየሱስ ክርስቶስ የማደርገውን ሐሰት በሌለበት ምስክርነት በዚች ቦታ እሞታለሁ እንጂ አሁንም ከእኔ አርነት የወጣችሁበትን ደብዳቤ ተቀበሉ። ነገር ግን እናትና እህቶቼ ተለይቼ መቅረቴን አውቀው በሐዘን እንዳይሞቱ እናንተ እኔ በሕይወት ሳለሁ ወደ ሀገሬ እንዳትመለሱ በእውነት ሁሉም በፈጠረ እግዚአብሔር ማሉልኝ። ግን እናንተ እየአንዳንዱ ነፃ ነውና 3 ወቄት ወርቅ 3 ልብስ ውሰዱ። ከእኔ ሀገር በቀር ወደ ወደዳችሁት ወደ መረጣችሁት ሂዱ። እናንተ በሕይወት ሆናችሁ እኔ መሞቴን የሰማችሁ እንደሆነ ስለ እግዚአብሔር ብላችሁ የወዳጅነት ሥራ ስሩልኝ። ሥጋዬን ገንዛችሁ ወደ ሀገሬ ወስዳችሁ ቅበሩ አላቸው። የቅዱስ ጊዮርጊስ ሎሌዎችም ይህንን ከእርሱ በሰሙ ጊዜ ብዙ ጊዜያትን ጽኑ ለቅሶ አለቀሱ። ያን ጊዜም
ባሮቹን ሁሉ ነፃ አወጣቸው። እነርሱ እያንዳንዱ ተሰነባብተውት ወደ ወደዱት እንዲሄዱ አሰናበታቸው። ግን መልካሙ ተጋድሎውን እስኪፈጽም ድረስ ወደ ድዳ አልተመለሰም። 3 አገልጋዮቹ ግን እርሱን እየተከታተሉ ተጋድሎውን ሊያውሩ ቅዱስ ጊዮርጊስ ጋር በፋርስ ኖሩ። ከዚህም በኋላ ቅዱስ ጊዮርጊስ ገንዘቡን ሁሉ አንስቶ ለድሆችና ለጦማዳሪዎች መጸወተው። ምንም ሳያስቀር እስከ ለበሰው ልብስ ድረስ ለተራቆቱት ሰዎች ሰጣቸው። ከዚህም በኋላ ፈጥኖ ሄደው በአላውያን ነገስታት ፊት ቆሙ። እኔ የክርስቲያን ወገን ነኝ፣ የበጌታችን ኢየሱስ ክርስቶስ አምናለሁ ሲል አሰምቶ ተናገረ። 70 ነገስታትም ልዩ ልዩ ስቃይ እያዘጋጁለት እስከ 7 ዓመት ድረስ በልዩ ልዩ ስቃይ ሲያሰቃዩት ኖሩ። እርሱም አንዱ እንኳን ሀሳቡን ሊያስለውጠው አልቻለም። 7 ዓመቱ ሙሉ ሁሉንም አንዱ የስቃይ ሕግ ያወጣለት ነበር። እነርሱ ሊያሸንፉት ከእውነተኛ ሃይማኖቱም ሀሳቡን ሊያስለውጡት ይፈልጉ ነበር። ነገር ግን አልቻሉ። በእግዚአብሔር ላይ ያለው ፍቅሩም አልጎደለምም። የእግዚአብሔርን ክብር እንዳያስተውሉ ሰይጣን አይነ ልቦናቸውን አሳውሮታልና። ሊቀ ሰማዕታት ቅዱስ ጊዮርጊስ ግን የተሳሳታችሁ ነገስታት ሆይ ይህንን ስህተታችሁን አርቁ፣ የክህደትን ስም አትጥሩ፣ ሰማይን ምድርን ያልፈጠሩትን ጣዖታትንም አማልክት ናቸው አትበሉ። እነርሱና የሚሰግድላቸው የሚያምኑባቸውም ከምድር ገጽ ይጠፋሉ። አመፀኞች ነገስታት ሆይ የእናንተ ኃይል እኔን አያስፈራኝም። እኛ ክርስቲያን በእውነት ለዘላለም በመንግስት ኃይል በፍቃድ አንድ ሆነን ለሆነ ለአንድ አምላክ አብና ለወልድ መንፈስ ቅዱስም እንሰግዳለን ብሎ አሰምቶ ተናገረ። ኃያሉ ሊቀ ሰማዕታት ቅዱስ ማር ጊዮርጊስ ጸሎቱና በረከቱ ከኔ ሚካኤል ከጽጌ ድንግል ከክንፈ ጊዮርጊስ ከመሃለተ ማርያም ከወለተ ማርያም ከወልደ ማርያም ከወለተ ስላሴ ወልደ ስላሴ ገብረ መድኅን ወለተ ሩፋኤል ጋር በየዕለቱ ለዘላለሙ ይኖር። አሜን 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 አሜን። አሁንም ረሰብነቱ አምላከ ጊዮርጊስ ስሙ ይጠብቀን፣ ይማረን ክርስቶስ ይማረን፣ ያድነን የክርስቶስ ያድነን፣ እንደ ምሕረቱ እንደ ቸርነቱ ይጠብቀን። ኃጢአት በደላችን ይደምስስልን፣ ከክፉ ይሰውረን፣ ከመከራ ይጠብቀን፣ ከመከራ ይሰውረን። አምላከ ጊዮርጊስ እርዳን፣ ተራዳን፣ በምሕረት በቸርነት አስበን ተቀበለን። ሚና አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናቱ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክ ነሽ፣ ማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ብጽዕት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና
ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽናልና ለዘላለሙ አሜን 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 ተአምረ ኢየሱስ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይሄ ነው። ከዕለታት በአንዲቱ ቀን ጌታ ኢየሱስ ወደ ኢየሩሳሌም ወጣ። ከዚያ ወደ ቤተ መቅደስ ገባ። ከእሱም ጋር ብዙ ሕዝብና ጣዖቶቻቸውም ሁሉ ነበሩ። አይሁድም እርስ በርሳቸው እየተነጋገሩ ስለ ቤተ መቅደሷ ሕንፃ ስራና ውበት እያደነቁ ነበር። ከዚያም ወደ ጌታ ኢየሱስ ዘወር ብለው መምህር ሆይ የዚህችን ቤተ መቅደስ ስራዋን፣ ክብሯን፣ ከፍታዋን፣ ጌጧንም ሁሉ ትመለከታለህን? አሉት። ጌታ ኢየሱስም እርግጥ ነው እናንተ እንዳላችሁት ታምራለች። ነገር ግን ፍቃዳችሁ ቢሆን ላፍርሳትና እኔው በሦስተኛው ቀን መልሼ እሰራታለሁ አላቸው። አይሁድም ስለዚህ ነገር ሰዎች እንደ እብድ ይቆጥሩሃል አሉት። ጌታ ኢየሱስም ነገሬን እንደ እብድ ብትቆጥሩት የማደርገውን ተአምራት ግን ልትንቁና ልታቃልሉት ትችላላችሁን? አላቸው። ተአምራት በማድረግ አይተን ቃልን አናቃልልም፣ ነገር ግን የማይገባ ነገር ትናገራለህ፣ ራስህንም አምላክ ታደርጋለህና አሉት። ዳግመኛም ጌታ ኢየሱስ እንግዲህ አባቴ የሚሰራውን ስራ የማልሰራ ከሆንኩ አትበሉብኝ አላቸው። ከዚያም ወደ ቤተ መቅደሱ መለስ ብሎ አየና ሕዝቅኤል በራእዩ ያየውን አራቱ እንስሳ የተሸከሙትን ሰረገላ ወይም መንኮራኩር ተመለከተ። እኒሁም አርባዕቱ እንስሳ ፊታቸውን የሰው፣ የአንበሳ፣ የንስር፣ የበሬ ወይም የላም መልክ የሚመስል ነው። ጌታ ኢየሱስም ይህ ስዕል ምንድን ነው ብሎ ጠየቃቸው። እነሱም ነቢዩ ሕዝቅኤል በራእይ ያየው ስዕል ነው ብለው መለሱለት። ጌታ ኢየሱስም ይህ ስዕል ስለ ስርዓቱን ጠብቆ በመልኩ የተሳለ ስዕል አይደለምን? አላቸው። አዎ እርግጥ ነው፣ እኛም ይህንን እናውቃለን አሉ። ከዚያም ጌታ ኢየሱስ እነዚህን በእንስሳ አምሳል የተሳሉትን ስዕሎች ይናገሩ ዘንድ ባዘዛቸው በማንኛውም ስራና በፍጥረቱ ሁሉ ላይ ስልጣን ያለው የእግዚአብሔር ልጅ የሰው ልጅ እንደሆንኩ አታምኑም? ምን አላቸው። አይሁድም በእውነት ዛሬ ልብ እንደጠፋ አእምሮም እንደዘነጋ ተረዳን። አንተ ዮሴፍ ልጅ ስትሆን ይህንን ትናገራለህና አሉትም። ጌታ ኢየሱስም እንደነገርኳችሁ ይህንን ባልሰራና እኒህንም የእንስሳ ስዕሎች ሕያዋን ሆነው እንዲኖሩ ባላደርግ
የዚያን ጊዜ አናጢው ዮሴፍ ልጅ መሆኔን እናንተ እንደተናገራችሁት በትክክል ትረዳላችሁ አላቸው። እነሱም እስኪ ስታደርግ ይህንስ ብታደርግ አባቶች ለዓለሙ ሁሉ መድኃኒት ነው ብለው ተስፋ የሚያደርጉት አንተ የእግዚአብሔር ልጅ እንደሆንክ እናምንብሃለን አሉት። ጌታ ኢየሱስም ወደ ስዕሎቹ መለስ ብሎ እናንተ ጥንታውያን ስለ እንስሶች መንፈስ በእናንተ ላይ አድሮ የመንፈስንና ስጋን ይሁናችሁ መንፈስና ስጋ ይሁናችሁ ካላችሁበትም እኛ ወደ አለንበት መሬት ውረዱ። ከዚያም ሁላችሁም አብርሃም፣ ይስሐቅ፣ ያዕቆብና ከቀድሞ ጀምሮ ወደ ሞቱት አባቶቻቸውና ልጆቻቸው ሄዱና ተቀዳሚ ተከታይ የሌለውን የእግዚአብሔር ልጅ ወደዚህ ወደ ቤተ መቅደስ ትመጡ ዘንድ አዛቸዋል ብላችሁ ንገሯቸው። ይልቁንም እኔ ማን እንደሆንኩ ከወዴት እንደመጣሁና ወዴትም እንደምሄድ ለልጆቻችሁ ለአይሁዳውያን ያስረዳቸው ዘንድ ወደዚህ ዓለም የመምጣቴን ምስራች ከሚያውቁ ነቢያት አንዱ ከእናንተ ጋር ይምጣ በሏቸው አላቸው። ጌታ ኢየሱስም ለእኛ ስዕሎች ይህንን በተናገረ ጊዜ ኢየሩሳሌምን ጨለማ ወረሳት፣ ታላቅ የምድር መናወጥም ሆነ፣ መብራቅትም ተብለጨለጨ። የኢየሩሳሌምን ሰዎች እየገፈተረ በአፍ ይማቸው እስኪደፋቸው ድረስ ታላቅ አውሎ ንፋስ ነፈሰ። ከዚህም በኋላ ግን ጨለማው ተወገደና እኒያ የአርባዕቱ እንስሳ ስዕሎች ከመሬት ወርደው ሲንቀሳቀሱ ሰዎች ተመለከቷቸው። ከዚያም እኛ የሰው ፊት፣ የላም ፊት፣ የንስር ፊት መልክ፣ የአንበሳ ገጽታ ያላቸው አራቱ ስዕሎች ወደ አብርሃም፣ ይስሐቅ፣ ወደ ያዕቆብና 12ቱ ልጆች አርስተ አበው መቃብር ቦታ ፈጥረው ሄዱ። ንስሩ ግን ወደ ሙሴ መቃብር ሄደ። ከዚያም ጌታ ኢየሱስ ክርስቶስ እንዳዘዛቸው ከመቃብራቸው ጠርተው በቅጽበት ከኢየሩሳሌም ቤተ መቅደስ አደረሷቸውና በዚያ የሚገኙ የእስራኤል ልጆች ሁሉ አዩአቸው። አብርሃምም በሽበቱ ይስሐቅም ከመሞቱ በፊት በሕይወተ ሥጋ ሳለ ይታወቅበት በነበረ ምልክት ያዕቆብም የእግዚአብሔር መልአክ በረዳንም የካራን በረሃ የምትሆን ተገናኝቷት የተደረገውን ግብግብና ትንቅንቅ ልዩ ምልክትም አዩ። ሙሴንም ፊቱ እየበላ እዩት፣ ይልቁንም በአንደበቱ ኮልታፋነት አወቁት። ይህንንም ሁሉ ከተመለከቱ በኋላ አይሁድ ወገኖች ብዙዎች አመኑ፣ በእውነትም የእግዚአብሔር ልጅ ነው አሉ። ይቅርታው ቸርነቱ ለዘላለሙ ለሁላችን በእውነት ይደረግልን፣ አሚን። ምሕረት ቸርነቱ ይጠብቀን፣ ኃጢአት በደላችን ይደምስስልን፣ ከመከራ ከፈተና ይጠብቀን፣ ከመከራ ከፈተና ያውጣን፣ አሚን።
አቤቱ የሰማይና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰውና ከእግሮች ከወረደው ደም ጋር ለፍርድ በመጣ ጊዜ ነፍሴን በክብርት እጅህ አስጠብቃለሁ። ራስን በወንጀል የተመታውና እንደ ባሪያ ጥቂት ገንዘብ የተሸጥከው በዚያን ጊዜ ስለ እኔ በበጎ ምስክርነት ይቁሙልኝ። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለምም በአንድነት ጸንተህ የምትኖር አምላክ ሆይ ለክብር መስቀል ምስጋና እንልካለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለሚስ ዮሐንስ ሆይ ሰላም እንልሃለን። ታዎ ጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በዕፀ ኢየሱስ የተቀመጥ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ነቢያት ሆይ ሰላም እንላቸዋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስ፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የእልፌዎስ ልጅ ያዕቆብ፣ ታዲዮስና ናትናኤል፣ ማትያስም፣ ሉቃስና ማርቆስ፣ ኤጲስቆጶሱ ያዕቆብ፣ እኛ ልጆቻችሁ በተሰጣችሁ ስልጣን ባርኩን። አሚን። በፍጥረቱ ሁሉ አንደበት የምትመሰገን ለአንተ ለኢየሱስ ነው ምስጋና የምትቀድስ ለአንተ ለኢየሱስ ምስጋና ይገባል። ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ምስጋና ይገባል። በመንግስት ሽረት በመለኮት ሕልፈት የሌለብህ ለአንተ ለኢየሱስ ምስጋና ይገባል። የተመሰገነ የአብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል ለዘላለሙ አሚን አሚን። ቸርነት ይጠብቀን፣ ኃጢአት በደላችን ይደምስስልን፣ ከመከራ ከፈተና ይጠብቀን፣ ከመከራ ከፈተና ይሰውረን፣ ከመከራ ከፈተና ይጠብቀን። ኃጢአት በደላችን ይደምስስልን፣ ኃጢአት በደላችን ይደምስስልን፣ ኃጢአት በደላችን ይደምስስልን፣ ኃጢአት በደላችን ይደምስስልን። አቤቱ አውጣን፣ ጠብቀን፣ ሰውረን። አቤቱ አውጣን፣ ጠብቀን፣ አውጣን፣ ሰውረን። አሚን አሚን አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክ ነሽ። በማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሚን። ህዳር 23 2018 ዓመተ ምህረት የሚከበሩ የቅዱሳን በዓላት ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ቆርኔሌዎስ ሐዋርያዊ ጻድቅ፣ ሁለተኛ ቅዱስ አብድዩ ነቢይ። ወርሃዊ የቅዱሳን በዓላት፣ አንደኛ ልበ አምላክ ቅዱስ ዳዊት፣ ሁለተኛ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ሶስተኛ ነቢዩ ጻድቅ ቅዱስ ሰለሞን ንጉሠ እስራኤል፣ አራተኛ አባ ጢሞቴዎስ ገዳማዊ፣ አምስተኛ ቅዱስ ዳንኤል ነቢይ፣ ስድስተኛ አባ ሳሙኤል፣ ሰባተኛ አባ ስሞን፣ ስምንተኛ አባ ገብርኤል። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ህዳር 23 በዚች ቀን የ100 አለቃ
የነበረ ጻድቁ ቆርኔሌዎስ አረፈ። በረከቱ ቃል ኪዳኑ የዋልብን ይደርብን። በዚህችም ዕለት ዳግመኛ የስሙ ትርጓሜ የእግዚአብሔር አገልጋይ የሆነ የነቢዩ አብድዩ እረፍቱ መታሰቢያ ነው። በረከት ቃል ኪዳኑ የዋልብን ይደርብን። ኃጢአት በደላችን ይደምስስልን፣ ከመከራ ይሰውረን፣ ከመከራ ይጠብቀን፣ ከመከራ ይሰውረን፣ ቃል ኪዳናቸው ይጠብቀን። አሜን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፍቃደ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክ ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ ባንቺው ተማጽናልና ለዘላለሙ አሜን አሜን አሜን። ኦ መድኃኔዓለም ክርስቶስ አማኑኤል ክርስቶስ ኢየሱስ ክርስቶስ ስለ እግዝእትነ ለማርያም ስለ እግዝእትነ ለማርያም ስለ እግዝእትነ ለማርያም ኦ ሊቁ መልአክ ቅዱስ ሚካኤል፣ ሊቁ መልአክ ቅዱስ ገብርኤል፣ ሊቁ መልአክ ቅዱስ ሩፋኤል፣ ሊቁ መልአክ ቅዱስ ራጉኤል፣ ሊቁ መልአክ ቅዱስ ኡራኤል እርዱኝ ተራዱኝ። ሰማዕቱ ቅዱስ ጊዮርጊስ በዕለተ ቀን ፈጥነህ ድረስልኝ። የልዳው ኮከብ ማር ጊዮርጊስ በዕለተ ቀን ፈጥነህ ድረስልኝ። ጠላታችን ሴጣን ዲያብሎስ ነው፣ ቀጥቅጠህ ጣልልን። አዎ እርዱኝ ተራዱኝ። መጥምቁ መለኮት ቅዱስ ዮሐንስ አጥምቀን በስውር ጠብቀን። የወልደ ነጎድጓድ ልጅ ቅዱስ ዮሐንስ ወንጌላዊው በቃል ኪዳን ጠብቀን ሰውረን። ሰማዕቷ ቅድስት አርሴማ እርጅን ተራጅን። አባታችን ተክለ ሃይማኖት ይፍቱን። አባታችን ተክለ ሃይማኖት ይፍቱን። አባታችን ተክለ ሃይማኖት ይፍቱን። አብ ወልድ መንፈስ ቅዱስ ስሉስ ቅዱስ ይርዱን ይራዱን። የምሕረት የበረከት እጃቸውን ዘርጉልን። ስሉስ ቅዱስ ስሉስ ቅዱስ ስሉስ ቅዱስ ስሉስ ቅዱስ በአጋዕዝተ ዓለም ሥላሴ ስም ስሉስ ቅዱስ የአብርሃሙ ሥላሴ የአብርሃሙ ሥላሴ የአብርሃሙ ሥላሴ የአብርሃም ይስሐቅ ያዕቆብ አምላክ ሥላሴ የአብርሃም ይስሐቅ ያዕቆብ አምላክ ሥላሴ የአብርሃም ይስሐቅ ያዕቆብ አምላክ ሥላሴ እርዱን ተራዱን። ጠላታችን ሴጣን ዲያብሎስ ተቀጥቅጦ ይጣልልን ይውደቅልን። ቅድስት ሀገር ኢትዮጵያን ጠብቁልን። ተዋህዶ ሃይማኖታችንን ከፍ ከፍ አድርጉልን። የሚዋጋትን ጠላቷን ሴጣን ዲያብሎስን ጣሉልን። የተበታተኑ ወገኖቻችንን ሰብስቡልን። አዎ የተቆራረጠውን ሀገራችንን አንድ አድርጉልን። ሰማዕቱ ጊዮርጊስ ጊዮርጊስ የልዳው ኮከብ ጊዮርጊስ ጊዮርጊስ አምላከ ጊዮርጊስ እርዳን ተራዳን። አምላከ ጊዮርጊስ እርዳን ተራዳን። አምላከ ጊዮርጊስ እርዳን ተራዳን።
ቅዱስ መርቆሬዎስ ሰማዕቱ ቅዱስ መርቆሬዎስ ፈጥነ ድረስልኝ። ሰማዕቱ ቅዱስ መርቆሬዎስ ፈጥነ ድረስልኝ። ሰማዕቱ ቅዱስ ጊዮርጊስ ፈጥነ ድረስልኝ። ሊቁ መልአክ ቅዱስ ሚካኤል፣ ሊቁ መልአክ ቅዱስ ገብርኤል እርዱኝ ተራዱኝ። ስለ እግዝእትነ ለማርያም፣ ስለ እግዝእትነ ለማርያም፣ ስለ እግዝእትነ ለማርያም፣ ስለ እግዝእትነ ለማርያም መድኃኒያ ማንንም ኢየሱስ ክርስቶስ ነፍሴን ያዛት መድኃኒዬ፣ ነፍሴን ጠብቃት ያዛት አማኑኤል፣ ነፍሴን ያዛት ጠብቃት ክርስቶስ፣ ነፍሴን ያዛት አማኑኤል፣ ነፍሴን ያዛት መድኃኒዓለም፣ ነፍሴን ያዛት ክርስቶስ። በላኝ እስረኛው ቀረብኩኝ ውሃ በላይ ተቃጠልኩኛ፣ እስረኛው ነደድኩኝ፣ እሳት በላይ ተቃጠልኩኛ፣ እስረኛው ላይ ነደድኩኝ፣ እሳት በላይ ተቃጠልኩኛ። የስንቱን ቆጠት ሰብስቤ ጠርጌ ተሸኝቶ ተማርከው ሲኦል ገብተው ተሸኝተው እሳት በላይ ተቃጠልኩ። ተቃጠልን፣ አልቻልንም። ወይኔ ሚካኤል፣ ወይኔ ገብርኤል፣ ወይኔ ፈረሰኛው፣ ቃል ኪዳናችሁ በላኝ፣ እሳት በላኝ። እረፍት አጣሁ፣ መሄጃ መግቢያ ቦታ አጣሁ። እስረኛ ሆኜ ቀረሁ። ጉዴ ፈላ፣ ጉዴ ፈላ። እኔ እስረኛው ተንከራተትኩ። ወይኔ እሳት በላይ ተቃጠልኩ። መውጫ አጣሁ፣ መግቢያ መውጫ አጣሁ፣ መግቢያ መውጫ አጣሁ፣ መግቢያ
እስረኛ እረፍት የሌለኝ እስረኛ በየጊዜው ግርፋት የሚያነደኝ በየጊዜው እረፍት የሌለኝ በየጊዜው ግርፋት የሚያቃጥለኝ በየጊዜው እሳት አለንጋ የሚገርፈኝ የሌለኝ እኔ እስረኛ ደረደራቸው ገብርኤል ሰራዊቶቻችንን ሰበሰበ ገብርኤል ያነደብን ሊያቃጥልብን እሳት ሊለቅብን ፈረሰኛው መጣብን ከተፋንበት ደግሞ ይሰነጥረን ነው ደግሞ ይሉጋጋል የቀበርናቸውን በሙሉ እየሰበሰበ ለቃቀመብን ጉዳችንን ፈላ ጉዳችን ምን አይነት ነገር መጣብን ጉዳችን ፈላ ጉዳችን ምን አይነት ነገር ወረደብን ጉዳችን መጣ ጉዳችን ጊዮርጊስ አቤት በስመ አብ መንፈስ ቅዱስ ደርስባችሁ ልቀቁን ባካችሁ። አለቀን በእናንተ ምክንያት አለቃቀ በእናንተ ምክንያት አለቀን። ጉዳችን በእና ሰራዊቶቻችን ታስሮ አለቁ ከበስተጀርባ መድኃኒዓለም ይመስገን። ብቻ ሊባርተም የመጣ 2 ሰው መንፈስ ታሰረብኝ። ስንት ጉድ አለብኝ ጉዴ፣ ስንት ጉድ አለብኝ ጉዴ። ወይኔ ወደ ቆረጠኝ ውስጥ የተላወሰ አንጀት የበረሰ ወይኔ ለማን ልጮህ ማን ይሰማኛል? ለማን ልናገር ማን ይሰማኛል? ለማን ልጮህ ማን ይሰማኛል? ለማን ልናገር ማን ይሰማኛል? እሳት በላይ ተቃጠልኩ።
በፊት ለፊት ቆመናል። ሶስት መናፍስት ታስረው ቆመናል። በጊንጥ የተመሰልን፣ በጥቁር ጽማማ አሳ የተመሰልን፣ በአሳማ የተመሰልን ሶስት መናፍስት ጣዖታት ቀርበን ቆመናል። እሳት ሊያበላን፣ እሳት ሊጨምርብን፣ ፈረሰኛው ከገብርኤል ጋር ሆኖ ሊያቃጥሉን ነው፣ ሊያነዱን ነው። ሰማዕቷ ማብራውን አልታቃጥለን። ሻሻና ሻና 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 አሻሻናናና ሻሻናሻናናና ሻሻናና ሻናናናናናና ጋጋ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 ጋgaጋga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 
ሰራዊቶች እየተረገፉ እኔ ልቀር ነው እየተማረኩ በአጠቃላይ ከነዚህ ቤተሰቦች 7,166,000 ሰራዊት ወደ ሲኦል ተማርከው ተጣሉብኝ በስላሴ ስም። አስጠቃህን፣ አሳልፈህ ሰጠህን። ማን ይነካሃል? ጠባቂ ብዙ። እግዚአብሔር ክብሩ ይስፋ። መድኃኒዓለም ስሙ የተመሰገነ። ያፈራ ነው አሳልፎ ሰጠን። እግዚአብሔር ክብሩ ይስፋ። በስተጀርባ የዘር መንፈስ ይታየናል። ይገረፋሉ፣ ይጮኻሉ፣ ይገረፋሉ፣ ተሰብስበው ይገረፋሉ። ባለፈው ታስረው የነበሩት በሙሉ አሁንም ይገረፋሉ። አይደለም ራሷ ማለት ማርያም እሷ ጋር ያሉት አሁንም ይገረፋሉ። በስተጀርባ ያሉ መናፍቆቹ ይገረፋሉ፣ እስላሞቹ ይገረፋሉ፣ ጠንቋይ ቤት ያሉት ይገረፋሉ። ፈረሰኛው ጊዮርጊስ እሱ ነው ገራፊው። ይገርፋል። መንፈሳቸው ተገርፏል። እረፍት አጥተዋል። ተጨናንቀው መግቢያ መውጫ አጥተዋል። ረብተዋል። ገርፏቸዋል። እስከ ወሩ ረፍት እየነሳቸው ነው። አንድም እሱ ነው። ሁለተኛው ከባለቤትሽ የእሱም ከበስተጀርባ ብዙ ኮተት አለ። የቤተሰቦች ብዙ ኮተት አለ። ጭንቀት ጀምሯቸዋል። ጭንቀት ላይ ናቸው። ግራ ገብቷቸዋል። ምን መጣብን ቤት በኩል እያሉ ግራ ገብቷቸዋል። ወደ እሱ የሚልኩት ሁሉ ከስር እየጎደለባቸው መጣ። መንፈሱ እየተማረከባቸው ወደ ድቅድቅ ጨለማ እየወረደባቸው መንፈሱ
መንፈሳቸው እየተማረከባቸው መጣ። ጎዶሎ እያሳያቸው ጭንቀት በጣም እየመጣባቸው ጥቋቁር ደመና የሚመስል ጥላ ልቤ እንደ ከበሮ አደረገጠ። ልቤ ደነገጠ። ማን ሄደብኝ ይሆን? ማን ተከታዬ ሄደብኝ ይሆን? ልቤ ደነገጠ መጣ። የትኛው ተከታዬ ሞቶብኝ ይሆን? ልቤ ደነገጠ ጥቁር ደመና ጥላ የመሰለ ክንፋማ ነው። እንዴት ነው ዛፍ ስር ስትቀመጥ ያለ ጥላ አይነት ሆኖ ጥቁር ነው፣ ጨለማ ነው ጥላው። እዛ አይነት ሶስት ጥላ ከሱና ከቤትሽ ላይ በሱ በኩል የመጣ የነበረ ልብ ብሎ ተማርኮ ሄደው ወደ ሲኦል ገባ። በውስጡ ጥቋቁር ቁራዎች አሉ። እሱ ጥላውን ከለላ ያደረጉ ጥቋቁር ቁራዎች አሉ። በሴጣን የተመሰሉ ወረወረ ወደ ጥልቁ። ጊዮርጊስ ሰራዊት ተስቦ አልቋል። ተጨማሪ 467,000 ሰራዊት ወደ ሲኦል ገብቷል ከባለቤት ላይ። እንደገና ደግሞ ሌላ እየተሳበ ያለ አለ። በአንተና በባለቤት 7 ሻማ ሁለት ሱባኤ ማርያም ማክሰኞ ጠዋት የተቀጠርሽ የዝሙት መንፈስ ያልሽ እሱ ድጋሚ ትናንትም ተይዟል፣ ዛሬም ተይዟል። ማታ ተይዞልሽ በፍየል አምሳያ እሱ ነው የቀጠሮሽ። በማህፀን ያለው ማለት ነው። በማህፀን ቆይ እስቲ እባክሽን፣ በማህፀን በእምብርትሽ በኩል ወደታችን እንደገና ከማህፀን ወደ ላይ ቢወጣ መሀል ላይ እንደ ኢጤ ነገር ሁለቱም ያከፋፈል ጥቁር ፈሳሽ የያዘ ነበር። እሱ በስሪት የተመጠቀ እየወጣልሽ እየፈሰሰ ይወጣል። ጥቁር ፈሳሽ በስውር እየተመጠጠ እየወጣ እኛ ጉዳችን ፈላ፣ ሴራችን ፈረሰ፣ ጉዳችን በዛ፣ ጉዳችን በዛ። ወዴት ልሂድ? እንዴት ልሁን? ወዴት ልሂድ? ጉዴ ወጣ፣ ጉዴ ወጣ። 17 ቀን ያልቃል። መድኃኒዓለም ስሙ ይክበር። በስላሴ ስም ተይዘናል። ይኸው ሰዓት ላይ ተጥደናል። በስላሴ ስም በቅድስት ኪዳነ ምሕረት በግዝት ለማዳም ስም በቀብረው በሚካኤል ስም በሚቆም መልአክ በቅዱስ ገብርኤል በሰማዕቱ ጊዮርጊስ ስም አስከፊኝ ኪዳነ ምሕረት እሺ በትቻለሁ፣ ለቅቄያለሁ፣ በትቻለሁ፣ ለቅቄያለሁ። እሳት ሆነ፣ እሳት ሆነብኝ እኮ መላ ሰውነቴን እሳት ወረሰኝ፣ መላ ሰውነቴን እሳት ወረሰኝ። አልቻልኩም ግርፋቱን። ያቺ ወይኔ ማህደተ ማርያም ጨርሻለሁ። በአንቺና በባለቤትሽ እሱን በራሱ ገንዘብ 14 ሻማ አልረበኝ ይስመርልኝ በሉ፣ በስላሴ ስም ይስመርልኝ በሉ። ስንት ሻማ ነው? በእሱ ስም 14 ሻማ። በቤተሰቦችሽ እዛ እየተገረፉ ባሉት ፈቃድሽ ከሆነ እሱ በፈቃድሽ ነው። 7 ሻማ ጨምሪ።
ልቦናቸውን የመልስላቸው ጸልይ። ይሄ ኪዳነ ምሕረት ትለዚህ ነው። ተበላው አለቀልኝ፣ ተበላው አለቀልኝ። በስላሴ ጨርሻለሁ። አንቺ ተበልተናል፣ ተይዘናል፣ 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 ተይዘናል። እመቤቴ ስሟ ይመስገን። ተይዘናል፣ አልቀናል፣ አልቀናል፣ ተይዘናል፣ ተይዘናል፣ አልቀናል፣ አልቀናል፣ ተይዘናል። ፈላ እንግዲህ የቅርብ ወዳጅ የምትይው የቅርብ ቤተሰቤ ነው የምትይው የቅርብ ወዳጅ ነው የምትይው ሁሉም እጃቸው ጣታቸው አለ። ውስጥሽ ነው የሁሉም እዚህ ጋር መንፈሳቸው ይጫል፣ ሁሉ ተይዞ ይጫጫል። የቅርብ አይነትው አቤት አቤት ጉዳችን ፈላው ምስል ጉዳችን ፈላ። ይህንን ሁሉ ጀማ ምን እናደርገው? ይህ ሁሉ ጀማ ታስሮ መጥቶኛ ምን ልናደርገው? ይህ ሁሉ ህዝብ ታስሮ መጥቶ ወይኔ ጉዳችን፣ ወይኔ ወይኔ አረገባን ራሳችን። ልጁ እንኳን በውስጡ አይቶ ትንቦት እዚህ እንዳይመጣ ራስ የሰሩ ይላል። መድኃኒዓለም ይደብራል። ኪዳነ ምሕረት እባክሽን አታሳይ። የመተት ብዛት ከጸጉር እስከ ጸጉር መተት የዛር መንፈስ ያድሱታል፣ ይልቁታል፣ ይልቁታል፣ ውጊያ ይልቁታል። በስላሴ ስም ታስረው አፈሰው፣ ጊዮርጊስን አፈሰው። አንገታቸውን ቆረጠብን፣ አንገታቸውን ቆረጠብን፣ እባቦቹን ቆራረጠብን፣ አንገታቸውን ቆራረጠብን፣ እባቦቹን ቆራረጠብን፣ አንገታቸውን ቆራረጠብን። አቃጠላቸው፣ ወስዶ እሳት ውስጥ ጨመራቸው። እና ዳና ሲዳዱ ገቦ ያዳዲሎ ኮስታ መመለገዶ በገያሎ አዲስ አለማው እመቤት እሳቶን ሽብኝ፣ የአዲስ አለማ ንግስት እሳቶን ሽብን። እሳቷ እመቤት እሳት ለቀቅሽብን፣ እሳቷ እመቤት ሴት ላክሽብን፣ እሳቷ እመቤት የጽዮኗ እመቤት እሳት ለቀቅሽብን፣ እሳት አለቅሽብን። የጽዮኗ እመቤት እሳቶን ሽብን፣ የአዲስ አለማ ንግስት እሳቶን ሽብን፣ ሴቱን ላክሽብን። ተቆራረጥን፣ አለቀናል። ተቆራረጥን፣ አለቀናል። ቆሙንቀለን ተቆራረጥን፣ አለቅናል። ተቆራረጥን፣ አለቅናል። ሰዎች እንግዲህ 111 ሺህ ሰራዊት ወደ ሲኦል ተሸኘብኝ፣ ተማረኩብኝ፣ አለቁ አለቁ። እባቦች አንገታቸው ተቆረጠብኝ። አቅመቢሱን መደበቂያ አጣው፣ መሸወጃ ቦታ የለኝ መቀመጫ ማጣው፣ መደበቂያ የለኝ መቀመጫ መደበቂያ ማጣው።
ቤተሰብ ይቻላል 3 ሚሊዮን 112 ሰራዊት ተማርኮብኝ ሄዷል ወደ ሲሆን ፈረድብኝ እሳት በላይ እሳት በላይ ለልጄ ጎን ተቃጠልኩ ደማለብሻቸው አለብሽ ናሴ ቀነቀነቀነቀነቀና ሚሊዮን 142,000 ሰራዊት ሲሆን ሸኘብኝ ምርኮኛ ተማረኩብኝ ፈረሰኛው እያለ ምን እረፍት አለኝ አሁንም በልጁ ላይ 7 የሞት መንፈስ ተላከበት ጫፉንም አልደረሰበት በአየር ላይ ቀነጣጠፈው ፈረሰኛው ጊዮርጊስ ሊቁ መልአክ ቅዱስ ሚካኤል ሊቁ መልአክ ቅዱስ ገብርኤል እረፍት ነሳቸው ወደ ራሳቸው ወራቸው ፈላ እግዚአብሔር ይመስገን ወደ ልጅ የተላኩ ናቸው ጉድ ፈላብን እኛ እሱ ካልሞተኛ እንዴት ብለን እንወጣለን? እሱ ላይ እንዴት ብለን እንፈታለን? እሱ ካለቀቀን ያወጣን ተሰናብቶ ሄደ። ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ ሚካኤል ኦ ሚካኤል ኦ መተንበል ካናርያም ትሰመይ በጸሱራፌል ዘምሩ ሰሩ ወዘምሩ ላሉ ጊዜ ጸዋይኩ ቀረበኒ በምሕረት ወሳህል ኦ ሚካኤል ኦ ሚካኤል ኦ መተንበል ካህናርያም ትሰመይ በጸሱራፌል ዘምሩ ሰሩ ወዘምሩ ላሉ ጊዜ ጸዋይኩ ቀረበኒ በምሕረት ወሳህል ኦ ሚካኤል ኦ ሚካኤል ኦ መተንበል ካህናርያም ትሰመይ በጸሱራፌል
ዘምሎ ላሉን ጊዜ ሰዋይኩ ከቀረበኒ በምረት ወሳይል ሰላም ለኪ እንዘንሰግድ ብለኪ ማርያም እምነን አስተበኩዋኪ እማራዊ ናዊ ተማጸነቢኪ በንታና እሚኪ ወያቂ ባቡኪ ማበረነዮም ድንግል ባሪኪ ሰላም ለኪ እንዘንሰግድ ብለኪ ማርያም እምነን አስተበኩዋኪ እማራዊ ናዊ ተማጸነቢኪ በንታሃና እሚኪ ወያቂ ባቡኪ ማበረነዮም ድንግል ባሪኪ ሰላም ለኪ እንዘንሰግድ ብለኪ ማርያም እምነን አስተበኩዋኪ እማራዊ ናዊ ተማጸነቢኪ በንታሃና እሚኪ ወያቂ ባቡኪ ማበረነዮም ድንግል ባሪኪ። ማርያምም አለች፣ ነፍሴ እግዚአብሔርን ታላቅ ታደርጓለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱን መዋረድ አይተዋልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል፣ እሱ ብርቱ የሚሆን ታላቅ ሥራን ያደርጓልና። ስሙም ቅዱስ ነው፣ ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ፣ በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው፣ ብርቱዎቹንም ከዙፋናቸው አዋረዳቸው፣ የተዋረዱትንም ከፍ ከፍ አደረጋቸው፣ የተራቡትንም በቸርነቱ አጠገባቸው፣ ባለጠጎቹንም በእጃቸው ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረው እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉውን አልፈራም። በትርህና ምርኩዝህ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። አምላካችን ሆይ ሌቱን ቀድሰ ባርከ በሰላም በጤና ለዚች ለማለዳ ፀሐይ ያበቃህን እኛ ከማናቀው አንተ ከምታቀው ሰይጣን ከሸመቀው ሴራ ሁሉ በክንፎች ጥላ ጋርደን ለዚች ለማለዳ ፀሐይ በሰላም ያበቃህን ያደረስከን ክብር ምስጋና ለዘላለሙ ላንተ ይሁን። ይህችንም ቀን እንዲሁ የተቀደሰች የተባረከች ቀን አድርጋ ውለን በሄንበት በዋልንበት ሁሉ የአንተ ከለላ መከታ አይለየን። ይህን የጸሎት ሰዓታችንን ባርክልን። የተቀደሰ የተባረከ የድነት ሰዓት ይሆንልን ዘንድ የአንተ ፈቃድ ይሁን። ጽድቅንና የበረከትን ፍሬ የምናፈራባት የጸሎት ሰዓት ትሆንልን። ኃይለ ሚካኤልንም አምላካችን ሆይ ከድካሙ ብርታትን አብዛለት፣ ክፉን ሁሉ አርቅለት፣ ዘመኑ ባርክለት፣ በደጅ ጸንቶ ይቆይ ዘንድ አምላክ ሆይ ሃይማኖቱን ጨምርለት፣ ጸጋና ዘመንን አብዛለት፣ ክፉን ሁሉ አርቅለት፣ ጠላቶቹን ከእግሮቹ በታች አስገዛለት። የክርስቶስ ጸጋና ሰላም ይብዛለት። የአንተ ጥበቃና ረድኤትም አይለየው። መንፈስ ቅዱስ ከድካሙ ያበርታው፣ መድኃኔዓለም ይጠብቀው። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ
የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ክቡር ወለመስቀሉ ክቡር። አሜን አሜን አሜን። ቀኑ
በስተቀር ማንን አውቃለሁ? ከአንቺ በስተቀር ማንን አውቃለሁ? የሰላም እመቤት ከጥፋት መዳኛ አንቺ ያለሽልኝ አልሆንም ብቸኛ የምታረጋግኝ ለዘመኔ ሁሉ ላንቺ አሳልፌያለሁ ጭንቀቴን በሙሉ። እኔን እናቴ እኔን ተመልከቺ በልጅ ዙፋን ፊት ስለኔ አሳስቢ የአምላኬ ፊቱን ማየት አይቻለኝ ድንግል ሆይ ስለኔ ለምኝልኝ ማርያም ሆይ ስለኔ ለምኝልኝ እኔን እናቴ እኔን ተመልከቺ በልጅ ዙፋን ፊት ስለኔ አሳስቢ